ዓለም በጉጉት የሚጠብቀው የዶሃ የዳይመንድ ሊግ ዛሬ በይፋ ተጀምሯል። ኢትዮጵያውያን አትሌቶች ለወርቅ የሚፋለሙበት ይህ ውድድር ከወዲሁ አጓጊ ሆኗል። በተጀመረው የዶሃ ዳይመንድ ሊግ ውድድር ላይ በዛሬው ዕለት የሚደረጉ የአትሌቲክስ ውድድሮች የትኞቹ ናቸው? ኢትዮጵያስ በእነማን ተወከለች? እነማንስ ለወርቅ ይጠበቃሉ? የሚለውን ጨምሮ ስለ ውድድሩ አጭር ዘገባ ይዘናል። አብራችሁ ስትቆዩ የምትሰሙት ጉዳይ ይሆናል። በዚህ የመረጃ ሰዓታችን የምትሰሙት ሌላኛው ጉዳይ አትሌት በሪሁ አረጋዊና ፍሬወይኒ ኃይሉ ልዩ ሽልማት ተሸልሟል። ሽልማቱ የገንዘብ ሽልማትንም ይጨምራል። ስለዚሁም ጉዳይ የተረጋገጠ መረጃ እናጋራችኋለን። እንዲሁም በኢትዮጵያ አትሌቲክስ ዘመን የማይሽረው ታላቅ አስተዋጽኦ ያደረጉት ዶክተር ወልደመስቀል ኮስትሬን የሚዘክር አጭር ዘገባም ይዘናል። በዚህ የመረጃ ሰዓታችን የምትሰሙት ሌላኛው ጉዳይ ነው። ሰላም ውድ የዛሬ ሚዲያ ቤተሰቦች፣ ለቻናላችን አዲስ ከሆናችሁ እንዲሁም ደግሞ በቻናላችን ላይ የሚተላለፉ የኢትዮጵያን የሚመለከቱ የአትሌቲክስ መረጃዎች በፍጥነት እንዲደርሷችሁ ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ሁኑ። ወደ መጀመሪያ መረጃችን ስናልፍ በዶሃ ዳይመንድ ሊግ ውድድር ኢትዮጵያውያን አትሌቶች በወንዶች 5000 ሜትር፣ በሴቶች 1500 ሜትር እና እንዲሁም ደግሞ በሴቶች የ3000 መሰናክል ውድድር ላይ ይጠበቃሉ። በተለይ በ3000 የሴቶች መሰናክል ውድድር ላይ የምትሳተፈው ሲምቦ አለማየሁ ወርቅ ታመጣለች በሚል ቅድመ ግምት የተሰጣት አትሌትም ሆናለች። በምርጥ አቋም ላይ የምትገኘው ወጣቷ ኢትዮጵያዊት አትሌት ሎሚ ሙለታም በዚሁ ውድድር ትልቅ ግምት ያገኘች ሌላኛዋ የኢትዮጵያዊት አትሌት ነች። አትሌት ሲምቦ አለማየሁ አሁን ላይ ኢትዮጵያ አለኝ ከምትላቸው ትልቅ ተስፋ ከጣለችባቸው ሴት አትሌቶች መካከል አንዷ እንደሆነች ይታወቃል። በነገራችን ላይ የዓለም አትሌቲክስ ፌዴሬሽን አምና ማለትም በ2024 የዓመቱ ተስፋ የተጣለበት አትሌት ዘርፍ ሽልማቱን ያሸነፈችው ሲምቦ እንደሆነች የሚታወቅ ነው። አትሌቷ በቡዳፔስት በተደረገው የዓለም ሻምፒዮናና በፓሪስ ኦሎምፒክ በ3000 ሜትር መሰናክል ሀገሯን ወክላ ውጤት ማስመዝገቧ ይታወሳል። በተጨማሪም በኦሎምፒክ የ3000 ሜትር መሰናክል ውድድር 5ኛ ደረጃን በመያዝ ኢትዮጵያን ስም የምታስጠራ ወጣት አትሌት መሆኗን ማስመስከራለች። በዚህ የዶሃ ዳይመንድ ሊግም ላይ የወርቅ ሜዳሊያ ታገኛለች ተብሎም ይጠበቃል። በዚሁ የዶሃ ውድድር ላይ በ1500 ሜትር የሴቶች የትራክ ውድድር ላይ ኢትዮጵያ በኤልሳቤጥ አማረ፣ ሳሮን በርሄ፣ ትዕግስት ግርማ፣ መብራት መኮንን፣ ሳምራዊት ሙሉጌታ ትወከላለች። በዚህ ምድብ ላይ ብርቱ ፉክክርም ይደረጋል ተብሎ ይጠበቃል። ከኢትዮጵያ በኩል በ2024 የዓለም ወጣት ሻምፒዮናና የዓለም ሻምፒዮናዋ ወጣት አትሌት ሳሮን በርሄ በዚህ በዶሃ ዳይመንድ ሊግ ለወርቅ የምትጠበቅ አትሌት ነች። እንዲሁም ከሰሞኑ ስራ የተፈታችው ትዕግስት ግርማ በዚህ ውድድር የምትጠበቅ ሌላኛው አትሌት ነች። እንደሚታወሰው በዚህ ውድድር ላይ የምትሳተፈው አትሌት ግርማ ከሁለት ቀን በፊት ከቦሌ አየር ማረፊያ ተይዛ እንደታሰረች የሚታወስ ነው። ከዚያም በኋላ ደግሞ ከ18 ሰዓት እስር በኋላም ፈታቷ ይታወቃል። አትሌት ትዕግስት እየተደረገ ባለው የዶሃ የዳይመንድ ሊግ ላይ ለመሳተፍ ስትጓዝ ነበረ ከቦሌ አየር ማረፊያ ተይዛ የታሰረችው። ይህም ሆኖ ግን ትዕግስት ዶሃ ደርሳ ለወርቅ ልትፋለም ተዘጋጅታለች። ኢትዮጵያ በዚህ የዶሃ ዳይመንድ ሊግ ላይ የምትሳተፍበት ሌላኛው ዘርፍ የ5000 የወንዶች ውድድር ነው። በዚህ ርቀት ኢትዮጵያን ወክለው የሚሳተፉት ጣሂር በጂጋ፣ አዴና ካሳይ፣ ሳሙኤል ተፈራ፣ ጌትነት ዋልና አዲሱ ይሁኔ ናቸው። በዚህ ርቀትም ኢትዮጵያውያንና ኬንያውያን አትሌቶች ብርቱ ፉክክር ያደርጋሉ ተብሎ ይጠበቃል። የዶሃ የዳይመንድ ሊግ በየዓመቱ ለአንድ ቀን የትራክና የመስክ ውድድር የሚካሄድበት ውድድር ነው። በኳታር ዶሃ ውስጥ በሱሄም ቢን ሐማድ ስቴዲየም የሚካሄደው ውድድር የዳይመንድ ሊግ አካል ሲሆን በአትሌቲክስም ላይ ከፍተኛ ደረጃ ያላቸው አትሌቶች የሚሳተፉበት ውድድር ነው። የዶሃ ዳይመንድ በየዓመቱ በግንቦት ወር አጋማሽ ላይ የሚካሄድ ውድድርም ነው። በሌላ መረጃ ደግሞ በዓለም አቀፍ መድረክ ላይ ሀገራቸውን ወክለው ሜዳሊያ ያመጡ ጀግኖች አትሌቶቻችን ተሸልመዋል። ከነዚህ ተሸላሚ አትሌቶች መካከል አትሌት ፍሬወይኒ ኃይሉና በሪሁ አረጋዊ ይገኙበታል። ኢትዮ ኤሌክትሪክ ክለብ ነው በናንጂንግ የቤት ውስጥ ውድድር ውጤታማ የሆኑ አትሌቶችን በሽልማት ያንበሻበሸው። ለክለቡ አትሌቶችና አባላት በተዘጋጀ መርሃ ግብር ላይ በቻይና ናንጂንግ በተካሄደው የዓለም የቤት ውስጥ ሻምፒዮና ውጤታማ
ለሆኑ አትሌቶችና ተሳታፊዎች የእውቅናና የማበረታቻ ሽልማት ስነ ስርዓት ተከናውኗል። በዚህ መሰረት በናንጂንግ የዓለም የቤት ውስጥ ሻምፒዮና በ3000 ሜትር ወርቅ ላመጣችው አትሌት ፍሬወይኒ ኃይሉ የ500,000 ብር ሽልማትም ተበርክቶላታል። በቤት ውስጥ ሻምፒዮናው በ3000 እና በ800 ሜትር የብር ሜዳሊያ ያገኙት አትሌት በሪሁ አረጋዊና ንግስት ጌታቸው ደግሞ ለእያንዳንዳቸው 400,000 ብርም ተሸልመዋል። በእውቅናና ሽልማት ፕሮግራሙ ላይ ያልተገኘችውና በአትሌቲክስ ሻምፒዮናው የተሳተፈችው አትሌት ሀብታም አለሙ ላደረገችው ብርቱ ፉክክርም የ100,000 ብር የገንዘብ ሽልማት ተሸልማለች። በአሁኑ ሰዓት የኢትዮ ኤሌክትሪክ የአትሌቲክስ ክለብ እጅግ ውጤታማ የሆኑና ኢትዮጵያን በመወከል ወርቅ ያመጡ ያሉ አትሌቶችን በማፍራት የሚታወቅ ክለብ ነው። ላብነትም በሪሁ አረጋዊ በ2024 የፓሪስ ኦሎምፒክ የብር ሜዳሊያ፣ በናንጂንግ የዓለም የቤት ውስጥ ሻምፒዮና የ3000 ሜትር የብር ሜዳሊያ፣ ባለፈው ወር በቻይና የዳይመንድ ሊግ የ5000 ወርቅ ሜዳሊያም በቅርቡ ጊዜ ያገኛቸው ስኬታማ ውጤቶቹ ናቸው። እንዲሁም ፍሬወይኒ ኃይሉ በቅርቡ በተካሄደው የዓለም የቤት ውስጥ ሻምፒዮና የ3000 ሜትር በሴቶች የወርቅ ሜዳሊያና እንዲሁም ደግሞ በአሜሪካ ሚያሚ በተካሄደው በግራንድ ስላም ትራክ ውድድርም ላይ የወርቅ ሜዳሊያ በማሸነፍ የ500,000 ሽልማት ማሸነፏ የሚታወስ ነው። በሌላ መረጃ ደግሞ የአሰልጣኝ ዶክተር ወልደመስቀል ኮስትሬ ትሩፋትና ለኢትዮጵያ አትሌቲክስ እድገት ያደረጉት አስተዋጽኦ እጅግ ከፍተኛ መሆኑ ይታወቃል። የአሰልጣኝ ዶክተር ወልደመስቀል ኮስትሬ በኢትዮጵያ አትሌቲክስ ታሪክ ዘመናቸው በተለይ የኢትዮጵያ አትሌቲክስ ብሔራዊ ቡድንን በማጠናከርና በዓለም አቀፍ ደረጃ ተወዳዳሪ አትሌቶችን በማፍራት ያበረከቱት አስተዋጽኦ ከፍተኛ ነው። አሰልጣኝ ዶክተር ወልደመስቀል ኮስትሬ በኢትዮጵያ አትሌቲክስ ለረጅም ጊዜ አገልግሏል። በዚህ ጊዜም ውስጥም ብዙ አትሌቶችን በማሰልጠን ለዓለም አቀፍ ውድድሮች አብቅተዋል። በእርሳቸው ስልጠና ብዙ አትሌቶች ትልቅ ስኬት ያገኙ ሲሆን በዓለም አቀፍ ደረጃም ኢትዮጵያን ወክሏል። ለአብነትም እንደ ኃይለ ገብረስላሴ፣ ቀነኒሳ በቀለ፣ ስለሺ ስህን፣ ጥሩነሽ ዲባባ እንዲሁም ደግሞ እጅጋየሁ ዲባባ ያሉ በርካታ ወርቅዬ አትሌቶችን እንግዲህ ያፈሩ አሰልጣኝ ናቸው። ያሰለጥኗቸው አትሌቶችና ያበረከቱት አስተዋጽኦም ለኢትዮጵያ አትሌቲክስ ትልቅ ትሩፋትና ደማቅም ታሪክም ነው። አሰልጣኝ ዶክተር ወልደመስቀል ኮስትሬ አትሌቶቻቸውን በማነሳሳትና ለስኬት እንዲነሳሱን በማድረግ ትልቅ ሚና እንደተጫወቱ ይነገራል። ይህም አትሌቶቹ የተሻለ ውጤት እንዲያስመዘግቡም እንደረዳቸውም የተለያዩ ባለሙያዎች ይገልጻሉ። በአጠቃላይ አሰልጣኝ ዶክተር ወልደመስቀል ኮስትሬ ለኢትዮጵያ አትሌቲክስ እድገት ያበረከቱት አስተዋጽኦ ወደር የለውም። በተለይም በብሔራዊ ቡድን ግንባታ፣ በአትሌቶች ስልጠናና በዓለም አቀፍ ውድድሮች ስኬታማ ውጤት በማስመዝገብ ትልቅ አሻራቸውንም ትተው ሄዷል። የእሳቸውን ፈለግ በመከተልና ከላይ የተጠቀሱትን ምክሮችን በመተግበር የሀገራችን አትሌቲክስ ወደ ላቀ ደረጃ ማድረስ ይቻላል። በተለይ በአሰልጣኝነት ዘርፍ ውስጥ ያሉና እንዲሁም ደግሞ በተለያዩ የአመራር ደረጃ ላይ ያሉ የአትሌቲክስ ባለሙያዎች የዶክተር ወልደመስቀል ኮስትሬ ፈለግ መከተል ከቻሉ ትልልቅ አትሌቶችን ማውጣትና ኢትዮጵያም ዳግም በትልልቅ መድረኮች ላይ ጎልታ እንድትወጣም ማድረግም እንደሚቻል እናምናለን። በሌላ የስፖርት መረጃ ደግሞ በእንግሊዝ ፕሪሚየር ሊግ የዓመቱ ኮከብ አሰልጣኝ እጩዎች ይፋ ሆኗል። በእንግሊዝ ፕሪሚየር ሊግ የዓመቱ ኮከብ እጩ አሰልጣኝ ስም ዝርዝር ውስጥ በትናንትናው ዕለት ይፋ ሆኗል። 5 አሰልጣኞችም በእጩነት ተለይቷል። ክለቡን በተቀላቀሉ በመጀመሪያው ዓመት የሊጉን ዋንጫ ማንሳት የቻሉት የሊቨርፑል አሰልጣኝ ሆላንዳዊው አርነ ስሎት በእጩዎቹ ዝርዝር ውስጥ ተካቷል። በህዳር ወር በፕሪሚየር ሊግ ውድድር 19ኛ ደረጃ ላይ የነበረውን ወልቭስን ተረክበው 10 ጨዋታዎችን በማሸነፍ 14ኛ ደረጃ ላይ እንዲቀመጥ ያደረጉት አሰልጣኝ ቪቶር ፔሬራም ከእጩዎቹ መካከል ይገኙበታል። በተጨማሪም በፕሪሚየር ሊጉ የደረጃ ሰንጠረዥ እስከ 5ኛ ደረጃን ይዘው ለማጠናቀቅ አንገት ለአንገት የተያያዙት የኒውካስትል አሰልጣኙ ኤዲ ሃውና የኖቲንጋም ፎረስቱ አሰልጣኝ ኑኖ የዓመቱ ኮከብ አሰልጣኝ እጩዎችም ውስጥ ተካተዋል። የብሬንፎርዱ አሰልጣኝ ቶማስ ፍራንክም ከእጩዎቹ መካከል ናቸው። የፕሪሚየር ሊጉ የዓመቱ ኮከብ አሰልጣኝና ኮከብ ተጫዋቾች አሸናፊዎች በግንቦት ወር መጨረሻ የሚታወቁ ሲሆን ለምርጫውም የተመልካቾችና በእግር ኳስ ባለሙያ
የባለሙያዎችም ድምጽ እንደሚያስፈልግ ቢቢሲ ዘግቧል። ውድ የዛሬ ሚዲያ ቤተሰቦች ለአሁኑ ያዝናቸው መረጃዎች እነዚህን ይመስሉ ነበር። ሌሎች ተጨማሪ መረጃዎች እንዲደርሷችሁ ከእኛ ጋር ቤተሰብ እንድትሆኑ እንጋብዛለን። መልካም ጊዜ ይሆንላችሁ። ቻው ቻው።